ደምረው እንኳን ደህና መጣ። ሰላም ብለናል ሁላችሁንም። እንኳን ደህና ቆየኝ ዳንሻ። ሰላም ናችሁ ሁላችሁንም እዚህ ያላችሁት ሰላም ብያለሁ። ያው ርዕሱን አይቼ ነው የገባሁት። ኦርቶዶክሶች ለምን አልዳኑም የሚል ርዕስ አየሁና እኔ ኦርቶዶክሳዊ አማኝ ነኝ፣ እንደ ዳንኩ ነው የማውቀው። ለምን አልዳንክም ካልከኝ ለምን እንዳልዳንኩ የሚያመለክተውን አዲስ ኪዳናዊ የሆነ መጽሐፍ ቅዱስ ላይ የተቀመጠን አለመዳንን የሚነግረውን ትነግረኛለህ ማለት ነው ከመጽሐፍ ቅዱስ። እሺ ዌልካም። ደምረው ኦርቶዶክሳዊ ነው እንደነገረን ድኛለሁ ብሎ ያምናል ማለት ነው። እውነት ነው ወንድሜ? መጀመሪያ አለመዳኔ ንገረኛ። ኦርቶዶክስ ለምን አልዳኑም ብላላ? ይህንን ንገረኝና ከዛ በኋላ የኔን ደግሞ መልስ መልስልሃለሁ። መዳኔን መልስልሃለሁ። ለምን አሁን የኔ መልስ መልስልሃለሁ። አለመዳኔ ዳኒ በርዕስ ምክንያት በዚህ ምክንያት አልዳናችሁም ስትለኝ እኔ ደግሞ የምመልስልህ መልስ ይኖረኛል ማለት ነው። ያው በኢየሱስ አዳኝነት ስለማታምኑ ማስረጃ አለ። እንደማናምን ማስረጃ አለ። አዎ ኦርቶዶክስ ኢየሱስ ክርስቶስ በማመን ብቻ ይዳናል ብለው አያምንም። ምን ማለት ነው? በደንብ ሰማይ። ኢየሱስ ክርስቶስን በማመን ብቻ እድናለሁ ብለው አያምኑ። ምን ማለት ነው? ኢየሱስ ክርስቶስን በማመን ብቻ ብለን ስናወራ እግዚአብሔር ለማዳን የሰጠውን መንገድ የክርስቶስ ኢየሱስን የከፈለው ቤዛነት ብቻውን ያድናል እያልን ያለ ነው። ኦኬ፣ ያድናል። ያንን ደግሞ የተቀበልነው በምንድን ነው? ኢየሱስ ክርስቶስ ከሆነ ምን እንደምታደርግልኝ እኔን በዚህ ቃል ለመያዝ ከመጽሐፍ ቅዱስ በኢየሱስ አዳኝነት ብቻ ይዳናል የሚል ከመጽሐፍ ቅዱስ ታምጣልኛል። በኢየሱስ አዳኝነት ኔትወርክ አሁን ቀይ በርቷል ወይ? ካሜራውን አጥፋው እስኪ። እሺ አሁን ጥሩ ነው። አሁን አሪፍ ነው። ቪዲዮ ሰጠፋ አሪፍ ሆኗል። እሺ ምንድን ነው እኔም በማስረጃ የምትይዘኝ አለመዳኔን በማስረጃ የምትይዘኝ አንተ በኢየሱስ አዳኝነት ብቻ ነው የዳንኩት የሚል ከመጽሐፍ ቅዱስ አንበበህ ነው አይደለ? እንደ ዳንክ ኮንፎርሜሽን መሰጠኝ። ስለዚህ ከመጽሐፍ ቅዱስ በኢየሱስ አዳኝነት ብቻ የሚል አምጥተህ አሳየኝ። ስለዚህ አሁን እንደዚህ ነው የምናደርገው። ምክንያቱን ጠየቅከኝ፣ ይኸው ምክንያቱን ነገርኩ። ይሄ ምክንያት መጽሐፍ ቅዱሳዊ ነው ወይስ አይደለም ብለን ከማውራታችን በፊት የአንተን ኮንፈርሜሽን ግን እፈልጋለሁ። ኦኬ፣ አሁን የአንተን ኮንፈርሜሽን ነው እፈልገው፣ ምክንያቱም እንድናወራ ነው ይህንን ጥያቄ የመለስኩልህ ማለት ነው፣ እንዳልዘጋብን። በመጽሐፍ ቅዱስ የምናወራው እናወራለን፣ ችግር የለም። መጽሐፍ ቅዱስ ለአንበብን ከመጽሐፍ ቅዱስ መልስልህ እኮ ትነግረኛለህ፣ ለየትኛው እንደሆነ ትነግረኛለህ። እንደ አንድ ኦርቶዶክሳዊ ኔትወርክ ነው። እንደ አንድ ኦርቶዶክሳዊ ደሜ ድኛለሁ ብሎ ያምናል። መጀመሪያ በኢየሱስ አዳኝነት ደምረው እና ወይም ደግሞ የኦርቶዶክስ አስተምሮ በኢየሱስ አዳኝነት ወይም ደግሞ ከኢየሱስ ውጪ ሌላ አዳኝ አለ ብዬ እኔም ኦርቶዶክሳዊ አማኞችም አያምኑ። ከኢየሱስ ውጪ ገባ? ከኢየሱስ ውጪ እሱን እንመጣለን አለ፣ አሳያለሁ። ከኢየሱስ ውጪ በኦርቶዶክስ የምትድንበት የመዳን መንገድ አለ፣ እሱን አሳያለሁ። ግን አሁን የጠየቁት ከመጽሐፍ ቅዱስ ነው የምታመጣልኝ። ከኢየሱስ ውጪ ችግር የለም። እሱ ከቤተክርስቲያኒቱ እምነት አሳያለሁ። ችግር የለም። እኔ አሁን እንዳንለያይ ግድ የለም እንዳንለያይ፣ ረጋ በልና እንደ አንድ ኦርቶዶክሳዊ ኢየሱስ ክርስቶስን አምኜ ድኛለሁ ብለህ ታምናለህ? ታንኪዩ
ይኸውልህ አሁን አጭርና ግልጽ አድርጌ ነው የምመልስልህ። የጠየቀው ጥያቄ ምንድን ነው? አንተ ርዕስ አድርገህ ያስቀመጥከው ምንድን ነው? ኦርቶዶክሶች ለምን አልዳኑም ብለህ ነው ርዕስ ያደረግከው። እኔ የገባው ለምንድን ነው ኦርቶዶክሶች ለምን አልዳኑም ካልክ፣ ኦርቶዶክሶች ያልዳኑበትን ምክንያት ንገረኝ ነው ያልኩ። ንገረኝ ስለ ስማኛ ነገርከኝና ነገርኩና እየቀጠል ነው ደሜ ነገርኩና፣ አሁን ቀጥሎ መመለስ ያለብህ ይሄ ነው። አይ እኔ ድኛለው ባንጫጫ ወይ አንዳንድ ደቂቃ እናውራ እንጂ በትክክል ከስርም ላሉ ሰዎች መማማር እንዲሆን በትክክል በኦርቶዶክሶች ለምን አልዳኑም ብለህ ላልክበት ጥያቄ ኦርቶዶክሶች አልክና መልስህ ምን ሆነ? በኢየሱስ አዳኝነት ብቻ አያምኑም ማለት። ኦኬ እኛ ኦርቶዶክሳውያን ደግሞ ይሄ የመጽሐፍ ቅዱስ ክፍል ይገዛናል። ይሄ የመጽሐፍ ቅዱስ ክፍል ከገዛን ድነናል አልዳንም ብዬ እጠይቅሃለሁ። ምን የሚለው የመጽሐፍ ቅዱስ ክፍል? የሐዋርያት ሥራ ምዕራፍ 4 ቁጥር 12 11 እንደዚህ የሚለው ቃል እሺ ላንብብልህ። እኮ እንድንረዳዳ እኮ ደሜ ለምን ልትመልስ አይደለ? እምነትን ልትነግረኝ አይደል? ይሄው ማስረጃ ያልክበት ምክንያት ስትለኝ በክርስቶስ ኢየሱስ ብቸኛ ዳኝነት ስለማያምኑ አልኩኝ። ከዛ ጠየቅኩ። ምንድነው የጠየቅኩ? እንደ አንድ ኦርቶዶክሳዊ ድኛለሁ ብለህ ታምናለህ ወይ? ይሄ ሌላ ርዕስ ነዋ አባቢ፣ ይሄ ሌላ ርዕስ ነው። በርዕሱ ላይ እናውራ። ርዕሱ እኮ ርዕሱ ምንድን ነው የሚለው? አንብበው። አልዳኑም ብለህ ነው ጀጅ ያደረግኸው ርዕሱ እኮ። አዎ አንተ ድኛለሁ ብለህ ታምናለህ። እንጨርሳ መጀመሪያ አልዳኑም ያልከውን ማስረጃን አምጥተህ ለሆኬ ለካ አልዳንኩም እንዴ እንድል አድርገኛ መጀመሪያ እኮ እሱ አቋምን ሳቀው ነዋ። ድኛለሁ ካልከኝ ልነግርህ እኮ አቋሜን ከመጽሐፍ ቅዱስ ልነግርህ እኮ ነው። አቋሜን በርዕስ ምክንያት ልክ ነው። ማስረጃ ስል ከመጽሐፍ ቅዱስ ታሳየኛለህ። አሁን እንደ አንድ ኦርቶዶክሳዊ ድኛለሁ ብለህ ታምናለህ ወይ አንተ? እሺ ቴንኪው። አሁን ስማኝ የምመልስልን እኛ በመጽሐፍ ቅዱስ እኔ አሁን ባለሁበት ቤተ እምነት ውስጥ በክርስትና ሕይወት ውስጥ ክርስቶስ ኢየሱስ በመስቀል ላይ በሰራልኝ ስራ በማመኔ ድኛለሁ፣ እየዳንኩ ነው፣ እድናለሁ። እሺ ድኛለሁ ብለህ ታምናለህ ማለት ነው። አሁንም እየነገርኩ ድኛለሁ፣ እየዳንኩ ነው፣ እድናለሁ እኮ ልክ እኮ ነው። ስለዚህ ድኛለሁ ብለህ ታምናለህ ማለት ነው። ቴንኪው። አየህ ኢየሱስ በመስቀል ላይ በሰራልኝ ስራ ድኛለሁ። ለምን? መጽሐፍ ቅዱስ መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች ከሰማይ ያልጠየቅኩን ጥያቄ አትመልስልኛ ደሜ። አሁን እንደ አንድ ኦርቶዶክሳዊ ድኛለሁ ብዬ ታምናለህ? ስለ ድኛለሁ። በጣም ጥሩ። ደምረው ዛሬ ቢሞት ገነት ይገባል? ለምን ትገለኛለህ? ሲጀመር አልሞትም። ገና ብዙ መሰራቸው ስራዎች አሉ። ለመልስ ግን ደምረው ዛሬ ቢሞት ኃጢአተኛ ከሆነ ደምረው በንስሐ ካልተመለሰና ኃጢአተኛ ከሆነ ድነቱን ስለሚያጣ መንግሥተ ሰማያት አይገባም። ነገር ግን ደምረው በጽድቅና በንስሐ የሚመላለስ የሕይወት ፍሬ ካለው የዘላለምን ሕይወት ይወርሳል። ደሜ ዛሬ ኃጢአተኛ ነው። ቴንኪው። ደምረው ዛሬ ኃጢአተኝነት ስሜት ቢሰማው ንስሐ ይገባል። ኃጢአተኛ ነው ወይ ደሜ? በክርስቶስ ኢየሱስ በተሰራልኝ ስራ ኃጢአተኛ አይደለሁም። ኃጢአተኛ አይደለም። ሰምታችሁታል አይደለም? ስለዚህ ደሜ ዛሬ ቢሞት የት ነው የሚገባው? ደጋግመህ ጠየቀኝ። ብራዝር ምን ነው ገደልከኝ? እየነገርኩ ነው። እኔ በክርስቶስ ኢየሱስ ከዳንኩ በኋላ በኃጢአት የምጨማለቅ አዳምጠኛ መልስ ኃጢአተኛ አይደለሁም ብለኛል እና አትድገም። ኃጢአተኛ ካልሆንኩ መንግሥተ ሰማያት ነው የምገባው። መንግሥተ ሰማያት ዛሬ ብትሞት አይደለሁም ብለኸኛል። ዛሬ ብትሞት የት ነው የምትገባው? መንግሥተ ሰማያት ገነት ነው የሚገባው። ዛሬ ቢሞት ማለት ነው። ገነት ነው የሚገባው ዛሬ ቢሞት። ሰምታችሁታል። እሺ ኦርቶዶክስ ዛሬ ብሞት በጽድቅና በቅድስና ገባ የንስሐ ሕይወት ካለኝ
የንስሐ ህይወት ካለኝ ገነት ነው የምገባው። ነገር ግን የንስሐ ህይወት ከሌለኝ፣ አዳምጠኛ መጀመሪያ፣ የንስሐ ህይወት ከሌለኝ ድነቴን ካላጣሁት መንግስተ ሰማያት አልገባም። ድነቴን ካጣሁ ግን መንግስተ ሰማያት ገባለሁ። አይዞ ደሜ። እሺ ዛሬ ደሜ ድነቱን አጥቷል። ቴንኪው። ዛሬ አሁን በዚህ ሳለ ደምረው ክርስቶስ ኢየሱስ በሰራለት ስራ ድነቱን አላጣም። ድነቱን ግን ያስጠብቃል። ድነቱን ግን ያስጠብቃል። ችግር የለም። ክርስቶስ በሰራለት ስራ እሺ ድነቱን አላጣም። ድነቱን አላጣም። ድነቱን ግን ጻፉ እዛው ብራዘር ድነቱን እንዳያጣ ብለህ ጻፍ። ድነቱን እንዳያጣ ይሰራል በል። ድነቱን እንዳያጣ ይሰራል በል። ስላላጣኸው አያስጨንቀንም። ዋናው ያላጣሁት ድነቴን ያላጣሁት ስራ በመስራቴ ስላለማጣት አይደለም እያወራን ያለው። ኦልሬዲ ምን አልከን? በክርስቶስ በሰራለት ስራ ብለሃል። ስለዚህ አንተ በሰራው አይደለም፣ ክርስቶስ በሰራለት ስራ ጸጋው። ያንን ድነት ደግሞ ደምረው በምን ያስቀጥለዋል? በመስራት ያስቀጥለዋል። ጻፍልኛ ብራዘር ጻፍልኝ። ድነቴን በመስራት አስቀጥለዋለሁ። ግድ የለም በመስራት አሁን ኦልሬዲ አለ ያለው ሰው አያስጨንቀኝም። አሁን ኦልሬዲ ደምረው ይህንን አልካደም። በክርስቶስ ኢየሱስ በሰራለት ስራ ድነቱን አላጣም። ኦኬ እሺ። ስለዚህ አለ ከዛ በኋላ ስማኛ፣ ጥያቄ አይደለም የአዳምጠና ብራዘር የካልቪን አስተምሮ ይኸውልህ፣ አዳምጠኝ። ኤፌሶን 2:8 ላይ ጸጋው በእምነት አድኗችኋል የሚለው ቃል ጸጋው በእምነት ያለ ስራ ከዳንኩ በኋላ ግን እኔ ደግሞ ያለ ስራ በእምነት የዳንኩበትን በጸጋ የዳንኩበትን ከእኔ በምን አስጠብቀዋለሁ? በመስራት አስጠብቀዋለሁ። ስራ ይፈለጋል። ስራ ማልሰራ ከሆነ አጠዋለሁ። ድነቴን አጠዋለሁ። ስራ ማልሰራ ከሆነ ድነቴን አጠዋለሁ። ዛሬ እኮ አላጣከውም ወዳጄ። በቃ ዛሬ በመስራት ካላጣሁት፣ ዛሬ በመስራት እግዚአብሔርን ደስ አሰኝቼ በመስራት ካላጣሁት አላጣም። ድነቴን በመስራት አላልከኝም ብራዘር። ያልከውን እንኳን ደግሞ ኢኒሻል ስማኝ፣ አንዴ ቃል ስጠኝ። ኢኒሻል ሳልቬሽንን አንዴ ቃል ኢኒሻል ሳልቬሽን ማወራ የመጀመሪያ ድነት ክርስቶስ ኢየሱስ በመስቀል ላይ በሰራልኝ ስራ ከእኔ ምንም ሳይጠበቅ ከእኔ ምንም አይነት ስራ ሳይጠበቅ እንዲሁ በነፃ እድናለሁ። ከዛስ እንዲሁ በነፃ የዳንኩት እኔ ድነቴን እንዳላጣ ምን ማድረግ ይገባኛል? መስራት ይገባኛል። ለምሳሌ አዳምጠኛ መልሴ ነው የምፈልገው። ብራዘር ያልጠየቅኩህን ነው የአንተ መልስ ለመመልስልሃለሁ። የኔ ለምንድን ነው ያልጠየቅከኝ? ምን ማለት ነው? የአንተ መልስ እኮ እንድመልስልህ አትጠብቀኛ። እኔ መልሴን አይደለም የምትመልስልኝ፣ እምነትህን ነው የምትነግረኝ። ግን ተረጋጋ። እሱ ሌላ ርዕስ ነው። ርዕስ መቀየር ከፈለክ ደግሞ እንቀይራለን። ኦኬ አሁን ምንድን ነው እያወራን ያለ ነው? ከዚህ ጋር መሸሽ ስለሌለብን ወደዚህ መልስሃለሁ። ምንድን ነው ያልከን? ይኸው ዛሬ ብትሞት ገነት ትገባለህ ወይ ስል አዎ አልከኝ። እንዴት ነው አዎ ያልከኝ? ይኸው አዎ ብለሃል። እንዴት እንደምትገባ ላሳየ ያልከኝን ማለት ነው። ዛሬ ኃጢአተኛ በደለኛ አይደለሁም። ዛሬ ኃጢአት የለብኝም፣ ንጹሕ ነኝ። ዛሬ ድኛለሁ። ከማን የተነሳ ነው ያልከው? በክርስቶስ ኢየሱስ ስራ ድነትን አላጣሁም ብለሃል። ኦኬ ስለዚህ አንተ አሁን ስራዬ ምናምን የምትለው ነገር የለህም። በክርስቶስ ኢየሱስ ስራ ነው ምንን ያላጣኸው? ድነትን ያላጣኸው። ኦኬ ስለዚህ በክርስቶስ ቆይ ስማ ደሜ አገባ በክርስቶስ ኢየሱስ ስራ ድነቱን ያላጣ ሰው ዛሬ ቢሞት የት ነው የሚገባው? የት ነው የሚገባው? ጠይቄያለሁ እኮ። በክርስቶስ ኢየሱስ ስራ ድነቱን ያላጣ ሰው የት ነው የሚገባው? ስማኝ አሁንም ስማኝ። እኛ ኦርቶዶክሳውያን ድነት ቅስፈታዊ ነው ብለን አናምንም። ኦኬ ግን እኛ አሁን ድኛለሁ። አሁን እምነት
እሺ ስማኛ፣ እንዴት አድርጌ እዚህ ጋር ስማኝ፣ እንዴት አድርጌ ነው ማወራክ? ምንድነው ማወራክ መሰለህ? አሁን ለዳነ ሰው ነው። አሁን ጊዜን አስቀምጥልኛ። አሁን ትለኛለህ። ኦልሬዲ እኮ አንተ ያልከውን ላስታውስ። ዛሬ በክርስቶስ ኢየሱስ ስራ ድነቴን አላጣሁም ነው ያልከው አንተ። ኦራይት፣ በደንብ አስተውል። በራስህ ስራ አይደለም፣ በክርስቶስ ኢየሱስ ስራ ድነቴን አላጣሁም ብለኸኛል። ዛሬ ነው፣ ይኸው ዛሬ። ስለዚህ ዛሬ ደምረው ቢሞት የት ነው የሚገባው? ወዲያው እንዳመንኩ ነው ወይስ አምኜ ስቆይ ነው? ሁለት ነገር እኮ ነው እዚህ ጋር ዛሬ እኮ ነው ብራዘር። የት ነው የምትጀምረው? ዛሬውኑ አምኜ አዳምጠኝ። ዛሬውኑ ስማኛ ብራዘር፣ ዛሬውኑ አምኜ አሁን ምንም ግራ አልገባኝ። አንተን ጥያቄ ግራ ያጋባ። ዛሬ እኔ ስለ ዛሬ ህይወት ስትነግረኝ ዛሬ ክርስቶስ በሰራው ስራ ድነቴን አላጣውም ያልከኝ፣ ይሄ አንተ ንግግር ነው። ድነቴ ስለዚህ ስለ ዛሬ ቀን ነው እያወራን ያለ ነው። ስማኝ፣ አሁንም ስማኝ በደንብ። ዋን ሞር ታይም ስማኝ፣ ዋን ሞር ታይም። እዚህም ያላችሁ ሰዎች ስሙኝ፣ ወይም ደግሞ ታገዙታላችሁ። እኔ አሁን ለምሳሌ ያክል አህዛብ ነኝ። እኔ ያልዳንኩ ሰው ነኝ። በጨለማ ያለው ሰው ነኝ። እኔ ስማኝ። ምንድነው ጥያቄ ምንድን ነው? የግራ የገባ ደሜ በደምብ ስላልሰማኝ ነው። ጊዜ አስቀምጣ። ይኸው ብራዘር፣ አይዞህ፣ ጊዜ አስቀምጥልኝ። አይዞህ ብራዘር፣ ይኸው ደሜ ችግር ጊዜ አስቀምጥልኝ። ዛሬ አንተ እኮ ያወራው ነው የጻፍኩልህ። ዛሬ ደምረው በክርስቶስ ኢየሱስ ስራ ድነቱን ያጣ ሰው አይደለም። ደምረው አምኖ ማለት ነው። አመነ፣ ሞተ። እንዳመነ ሞተ ነው የምትለኝ አይደለ? እንዳመነ ሞተ። ስለአንተ ነው፣ ስለ ደምረው ነው እያወራን ያለ ነው። ለምን ስለሌላ ሰው? ስለ ደምረው በህይወት ጎዳና ውስጥ ካለ ደምረው፣ ካልሞተ ደምረው። በፍጹም ደምረው። ዛሬ ስለ ዛሬው ደምረው ስለ ዛሬው ወንድም ዛሬ ድነቴን አላጣውም፣ በክርስቶስ ኢየሱስ ስራ ድነቴ ተጠብቋል ብሎ ያምናል። ደምረው። እሺ ስማኝ፣ አሁን እኔ ዛሬ ነው ያመንኩት ወይስ ትናንትና ነው ያመንኩት? መቼም እመነው፣ ግን ዛሬ ስለምታወራው ስለ ዛሬው ደምረው። አሁን ገባኝ። እሺ ይኸው መልሱን ልመልስልህ። አሁን ገብቶኛል። ደምረው አዳምጠኝ። ደምረው አንድ ጊዜ ክርስቶስ ኢየሱስ በመስቀል በሰራው ስራ ካመነ በኋላ ያ እምነቱ ደግሞ የዘላለም ሕይወት እንደሚያሰጠው አምኖ ከተቀበለ በኋላ አሁን አይደለም ገና ብላ ኧረ ምንድን ነው? በእናታችሁ ተረጋጉ። አሁን የሚለውን ተረጋጉ። ይኸውላችሁ አሁን ክሊር አድርጉ። መጀመሪያ አሁን ላመነ ሰው ነው ወይስ ደግሞ አምኖ በህይወት ላለ ሰው ነው? ክሊር አድርጉታ ጥያቄውን። አሁን ላመነ ሶል ፕሊዝ፣ ሶል ቆይ፣ መቼ አምኜ መቼ ነው ያመንኩት? ሚውት አደረገው። ሶልዬ ማንም አይቀበልም። ዝም ብላ ትንታታ። ሚውት አደረገ። እሺ ቀጥ ዳኒ። እሺ ይሄ እምነት ይህንን የነገርከኝ አንተ ነህ ደሜ። ላስታውስህ፣ እኔ ዛሬ ደምረው ዛሬ ራሱ ሲያየው የዳነ ሰው ነው ደምረው። እሺ የዳነ ሰው ነው ዛሬ ደምረው። እንዴት ነው የዳነው ቢባል በክርስቶስ ኢየሱስ ስራ ድነቱ ተጠብቆለታል ለደምረው። ኦኬ አሁንም ደምረው ድነቱ የተጠበቀለት ሰው ስለሆነ ደምረው በክርስቶስ ኢየሱስ ስራ ድነቱ የተጠበቀለት ሰው ስለሆነ ደምረው ዛሬ ቢሞት የት ነው የሚገባው? አሁንም መመልስልህ መልስ ደምረው በክርስቶስ ኢየሱስ በተሰራለት ስራ ድነቱ ተረጋገጠለት። ያ የተረጋገጠለትን ድነት አስጠብቆ፣ በደንብ አድርገህ ስማኝ፣ አስጠብቆ ከተቀመጠ ገነት ይገባል። አስጠብቆ ሲያስጠብቅ ደግሞ ድነቴን ስለማአጠዋለሁ ድነት ይታጣል። ከጥቂት ደቂቃ በፊት ያወራውን ላስታውስ። ድኛለሁ አልኩህ እኮ። በክርስቶስ ኢየሱስ ስራ ድነቴን አላጣውም
አላጣውም ብለኛል። ይኸውልህ ስማ፣ ትክክል። ይህንን አላጣውም ያልኩትን ስራ ምን ብለህ ስለጠየቀኝ ነው አላጣሁትም ያልከኝ? ያልኩህ ምን ብለህ ስለጠየቀኝ ዛሬ አልዳንክም አይደለም፣ ስማኝ፣ አልዳንክም ስትለኝ ኧረ በእናትህ ዳንዬ ምን ያልፋታም። አልዳንክም ስትለኝ ምን ብዬ መለስኩልህ? እኔ ያልኩ ኤፌሶን 2:8 ላይ ጠቅሼልህ ኢየሱስ ክርስቶስ በሰራልኝ ስራ ከእኔ ምንም ሳይጠበቅ ድነቴን ድኛለሁ አልኩ አይደል? ድነቴ ተረጋግጦልኛል አልኩ። ደጋሚ ጠይቀህ ስለ ካርከው ጥያቄ ስለ ካርከው ጥያቄ አልጠየኩም። ጨርስልህ። ለምንድን ነው ይሄን የፈራው? ስራ የሚለው ለምን ፈራ? ድነት እንደሚታጣ ለምን ፈራ? ድነት ይታጣል። መጀመሪያም ስላገኘ ሰው እናውራና ስለማጣት እናውራ። ስላገኘ ሰው አውራ። እሺ ስሜት ያቱን ይህንን ጥያቄ እኔ ነኝ የጠየቅኩ፣ ራስ ነበር የመለስከው። እንደማያዋጣ ስለገባ ትተከዋል። እድል ሰጣለሁ። የትም ምንም የተውኩት ነገር የለም። ይኸው እየነገር ድኛለሁ፣ እየዳንኩ ነው፣ እድናለሁ ብያለሁ። እሺ ደሜ አልተውከውም። በዚህ እንቀጥል ወዳጄ። ድኛለሁ፣ እየዳንኩ ነው፣ እድናለሁ። በዚህ ተስማማለህ? ችግር የለም። አዎ እስማማለሁ። ችግር የለም። አሁን እሱ አለም ጉዳይ ተስማማለህ። ድኛለሁ፣ እየዳንኩ ነው፣ እድናለሁ። እስማማለሁ ብለሃል። ይሄ መልስ የአንተ መልስ ነው። ቴንኪው። እኔ ክርስቶስ በሰራልኝ ስራ ድኛለሁ። ክርስቶስ የሰራልኝ ስራ ደግሞ እየዳንኩ አስቀጥለዋለሁ። ይሄ መልስ የአንተ ነው ወይ ወዳጄ? ወደ በስመ አብ። እሱን ተውኩት። እሺ ተውኩት። እንደዚህ በለኛ። ሰረስኩት። ተውኩት። ሰረዘው። በቃ ግራ የገባ ሰርዘው። አሁን መልሱ ልመልስልህ። አይ ጥያቄ ድጋሚ ጠይቀሃለሁ። ጥያቄውን ድጋሚ ነው የምጠይቀው። አሁንም ድጋሚ ልታሰርዘን ስለሆነ ደሜ ዛሬ ድኗል ወይስ አልዳንም? ደሜ ዛሬ የጽድቅ ስራ ከሰራና እግዚአብሔርን ደስ ካሰኘ ድኗል። እሺ ስራ ከሰራ ስለዚህ አልዳንም ማለት ነው። ደሜ እየነገርኩህ እኮ ነው ብራዘር። ገና የሚድነው ከሰራ ነው የሚድነው። ስማኛ አሁንም እኮ ለዚህ እኮ ነው የቅድሙ ጥያቄ ግራ የተጋባው። ደምረው የዳነውን እምነት የማያስጠብቅ ከሆነ አልዳንም። የዳነውን እምነት በስራ የማያስጠብቅ ከሆነ አልዳንም። ስለዚህ ደምረው አልዳንም ማለት ነው። በኢየሱስ ደምረው አልዳንም። ቴንኪው። ደምረው አልዳንም ብለን ጀጅ የምናደርገው መቼ ነው? ሲሞት ነው። ደምረው ካልሞተ የንስሐ ጊዜ አለው። መጀመሪያ ደምሮ እንግዲህ የሚጀምረው ወዳጅ ኖ እኮ ስትሞት ነው ወይ ድነት የሚጀምረው? ያንተ ድነት የሚጀምረው አይደለም። አዳምጠኝ፣ አልሰማኝም። እኔ በህይወት እያለሁ ልመልስልህ። እኔ በህይወት እያለሁኝ ድነቴን የማላስጠብቅ ከሆነና ድነቴን የማጣ ከሆነ ከሞትኩኝ የዘላለም ህይወት አይኖረኝም። ከሞትኩኝ ነገር ግን እኔ ወዳጅ ሳልሞት እኔ ያው ስለማስጠበቅ ሄዳ አትደበቅ። መጀመሪያ ስላለ ነገር አውራ። ያለን ነገር ነው የምታስጠብቀው። አልሞትኩም። ሞቻለሁ። አልሞትኩም። እላይ ሞታል ብለኛል። አትርሳ። እላይ ላይ ዛሬ ብትሞት ብልሃል። ሰረስከው። ስለአንተ መሞት አይደለም እያወራን ያለ ነው። አንዴ መጀመሪያ ካልሞትኩኝ ድኛለሁ። ካልሞትኩኝ ተረጋጋ። ተረጋጋ። ነገር የኦርቶዶክስ ነገር እውነት ነው። ቀጥል። እንደ አንድ ኦርቶዶክሳዊ በክርስቶስ ኢየሱስ ድነሃል ወይ ስልህ ይኸው በክርስቶስ ኢየሱስ አዳኝነት አምነ በእርሱ ብቻ አምነ ድነሃል ወይ ስልህ አዎ ነበር ያልከው አይደል? ለምን አልሞትኩም? መገበን ተውን። ለምን አልሞትኩም? ምክንያቱም አልሞትኩም።
መዳን ከመሞት ጋር ምን ያገናኘዋል ወዳጄ? አዎ መዳን ከመሞት ጋር ምን ያገናኘዋል መሰለህ? አንድ ሰው ድነቱን አጥቶ ስማኛ፣ አንድ ሰው ድነቱን አጥቶ ስላጣ ሰው አይደለም እያወራን ያለ ነው። እሺ አንድ ሰው ድነቱን ካላጣ እሺ ስለሚያምሰው አንድ ሰው አዳምጠኝ። አንድ ሰው ድነቱን ካመነና ድነቱን ካስጠበቀ ቢሞት የዘላለም ሕይወት አለው። ቢሞት አሁን መጀመሪያ ስለ ብራዘር መጀመሪያ ስለ ያለው ሰው አይደለም የሚያስጠብቀው ደሜ ያለው ሰው የሌለህን ነገር ታስጠብቃለህ። ደምረው ቴንኪው እኔ አሁን በሕይወት አለው አለ ስማኝ። ይኸውልህ አሁን እኔ አሁን ዛሬ እኔ አሁን በሕይወት አለው አለ አልሞትኩም ማለት የምትለውን ድነት እናውራ። ቆይ እኮ ይኸውልህ ነገር ነው። እኔ አሁን በሕይወት ከስጋ አለው ስለመለየት አይደለም እያወራን ያለ ነው። በቃ ድኛለሁ። እሺ እንደዛ ከሆነ ድኛ ከስጋ ስለመለየት ካለ ድኛለሁ። ይኸው ድኛለሁ። አዎ ድናል። ኦኬ ድናል። የዳንከው ዛሬ በክርስቶስ ኢየሱስ በማመን ነው የዳንከው አይደል? ሁሌ በማመን እኮ በክርስቶስ ኢየሱስ በማመን ነው የዳንከው አይደል? ሁሌ በማመኔና በመስራቴ ነው። ሁሌ በማመኔ ሁሌ እምነቴ ከመስራት ጋር በመሆኔ ድኛለሁ። ሁሌ በማመኔ በመስራት ዳንኩኝ ብለህ ስታወራ እሱን እሺ ክሊድ እናድርግ እንድንግባባ። ባይዘዌ እንድንግባባ ነው እኔ እያወራሁ ያለው። የዳንከው ስራ ሲደመር እምነትህ ነው ያዳነ። ቴንኪው በደንብ አድርገህ አዳምጠኝ። መጀመሪያ የዳንኩት በነፃ ነው። በነፃ ከዳንኩ በኋላ ግን ስራ ያስፈልገኛል። እየጻፍኩ ቆይ አንዴ ጎበዝ። አሁን ጥሩ እየመጣህ ነው። መጀመሪያ የዳንከው በነፃ ነው ማለት ነው። በነፃ እኮ በእምነት ብቻ ማን የዳንከው? በነፃ በል፣ በእምነት ብቻ ትበል። በነፃ ወዳጄ የኔ መልስ ነው የምጽፈው። የኔ መልስ ነው። ሳታምን ማለት ነው። አዳምጠኝ። ሳታምን ማለት ነው። ጸጋው በእምነት አድኖኛል። ያ ማለት ምንድን ነው? ጸጋ ማለት ምን ማለት እንደሆነ ተረሳ። ላስታውስ። ያው ጸጋ ቤት ስላሌለ ማለት ጸጋ ማለት ነፃ ስጦታ ማለት ነው። ነፃ ስጦታ በእምነት ነው ያዳነው። በነፃ እያልኩ ነው። ነፃ ስጦታ ማለት እኮ ነፃ ማለት ብራዘር፣ ያ ነፃ ስጦታ በእምነት ነው የተቀበልከው ወዳጄ። የእግዚአብሔር ጸጋ ያለ እምነት አይሰራም ብራዘር። ና እንጂ ተመለስ። አየህ፣ ለዚህ ነው ኦርቶዶክስ በነገረ ድነት ላይ በጣም ግራ የተጋባች ናት። ይሄው እስካሁን ድረስ ስለ መዳኑ ነው እየጠየቅኩት ያለሁት። አረ ብራዘር ሌላ ነገር አታውራ ብራዘር። አረ አታውራ። አረ ብራዘር አታውራ። ጠብቅ። እየነገርኩ ነው። በደንብ ጻፍኩ። ይኸውልህ በደንብ ጻፍኩ። እኛ ኦርቶዶክስ አማኞች ወይም ደግሞ እኔ በኦርቶዶክስ አስተምሮ ስድን በምንድን ነው የዳንኩት? በኤፌሶን ምዕራፍ 2 ቁጥር 8 ምን በሚለው ሐሳብ እየነገርኩ ማለት ነው። ቁጥር 8 ጸጋው በእምነት አራዳ። አንተ አትመልስልኝ፣ አንተ ጻፍ። አንተ አትመልስልኝ፣ አንተ ጻፍ። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ስጦታ ማለት ደግሞ ምን ማለት ነው? ነፃ ማለት ነው። ነፃ ከእግዚአብሔር የተገኘ ጊፍት ማለት ነው። ስለዚህ አዳምጠኝ። አንተ መጽሐፍ እኮ ነው የሚጠበቅብህ። ከዛ ሪቪው ታደርጋለህ። ወዳጄ በነፃ ዳንኩ አልኩ። በነፃ ዳንኩ አልኩ። ጻፍ፣ ዝም ብለህ ጻፍ። ስሜት አያቱ በነፃ ዳንኩ። በነፃ ዳንኩ። በነፃ የዳንከው መዳን በምንድን ነው ያገኘኸው? ነፃ ነው። የመዳኑ ነፃ ነው። በምንድን ግን የተቀበልከው? ይኸው ጸጋው በእምነት ይላል እኮ ወንድማችን። ምን ሆነ ነው? በእምነት። ስለዚህ አትርሳዋ። ነፃው ስጦታ ያገኘኸው በእምነት። እሺ፣ ስለዚህ ስራ ሰርታ አይደለም ማለት ነው። እምነት በላ ብቻ የሚለውን አጥፋ። እሺ፣ ስራ አለ። አሁን ስማኝ። እዚህ ጋር በምድንበት ሰዓት ከእኔ የሆነ ክርስቶስን አግዤው የዳንኩት ነገር የለም። ስለዚህ በእምነት ብቻ ነው። ስራ የለማ። ስራ የመጀመሪያው ላይ ስራ የለም። ስራ የለም። በእምነት ብቻ ማለት ነው።
ኧረ አዳምጠኝ ብራዘርዬ፣ ስራ የለም ወዳጄ። በእምነት በነፃ በእምነት ነው የዳንኩት። ስለዚህ በእምነት ብቻ ነው የዳንከው። ስራ የለም። ዳንኩ አለ ድነትን አረጋገጥክልኝ። አረጋግጥ። እዚህ ጋር አረጋግጠ ነው ስራ የሌለበት በእምነት ብቻ ነው የዳንከው ማለት ነው። ከዛ በኋላ ከዳንኩ በኋላ ምን ያስፈልገኛል? ስራ ያስፈልገኛል። ምን ነው እዚህ ጋር ስታጋረግ መልሴን ስማ። ካመንኩ በኋላ መጠመቅ አለብኝ፣ ቅዱስ ቁርባን መውሰድ አለብኝ። ካመንኩ በኋላ ስራ ያስፈልገኛል። ካመንኩ በኋላ ስራ ያስፈልገኛል። እሺ፣ አንዴ ሰምታችሁታል። እሺ፣ ከማመኔ በፊት ስራ ስማኝ፣ ከማመኔ በፊት ስራ አያስፈልገኝም። ይኸውልህ ስማኝ፣ አዳምጠኝ። ከማመኔ በፊት ስራ አያስፈልገኝም። ካመንኩ በኋላ ደግሞ ምን ያስፈልገኛል? ስራ ያስፈልገኛል። ያ ደግሞ ምንድነው? መጠመቅና ቅዱስ ቁርባን መካፈል አለብኝ። እሺ ሰምታችሁታል። ቤተ ክርስቲያን ቅዱስ ቁርባንና መጠመቅን ስራ ያለችበት ቦታ አስጠኝ ማለት ቤተ ክርስቲያን ቁርባንና መጠመቅን እንዲሁም ደግሞ ዘይት መቀባት ሜሮንን ስራ ያለችበትን ማስረጃ አስጠኝ። ችግር የለውም። አንተ የያዕቆብ መልእክት ምዕራፍ 2 ቁጥር 14 ስራ የሚለው እምነት ስራ የሌለው እምነት የሞተ ነው የሚለው ስራ የሚለው በምን ተረጎም ነው? መልስልኝ። ጥያቄ በጥያቄ መልስ። ጥያቄን በጥያቄ መልስ። ጥያቄን በጥያቄ መልስ። ይኸው ስራ የሌለው እምነት የሞተ ነው ይላል። የትኛው ስራ ነው? ምን አይነት ስራ ነው? ብራዘር ምን አይነት ስራ ነው? ምን አይነት ይሄ ስራ ምን አይነት ስራ ነው? አባቢ እኔ ጌታ አሳያለሁ። ችግር ንገረኝ። እሱን ንገረኝና መልሱን ታገኘዋለህ። ቅዱስ ቁርባንና መጠመቅ ስራ እንደሆነ መልሱን ታገኘዋለህ። መልስልኝ። አይዞህ ብራዘር መልስ። ችግር የለም መልስልኝ። ዛሬ ተይዛል። ወጥመድ ውስጥ ነው የገባው። ቀጥል። ምን አይነት ወጥመድ ውስጥ እንደገባው ላስታውሰው። ወጥመድ ውስጥ ስራ የሌለው እምነት የሞተ ነው የሚለው ስራ የሚለው ምንድን ነው? ዴፊኔሽኑን ንገረኝ፣ መልሱን ንገረኝ። ስራ የሚለውን መልስ ንገረኝ። ምን ማለት ነው ስራ? መልስልኝ። ከበደኝ። አንተ ግን መልስልኝ። እኔ ነኝ የጠየቅኩ። መልስልኝ። ጥያቄህን በጥያቄ እየመለስኩልህ ነው። ጥያቄህን በጥያቄ እየመለስኩ ነው። ጥያቄህን በጥያቄ እየመለስ ዛሬ ከባድ ሚዛን ውስጥ ነው የገባው። ዳኒ አጽናና። ምስኪን ኦርቶዶክሳውያን ታስገባለህ። ዛሬ እሳት ሊመጣ አጽናና። ደምዬ አይዞህ። እንደሱ እያልክ ካላጽናና አትዘልቀውም። አይዞህ። ይኸው ምንድን ነው ያልከው? በእምነት ብቻ ነው ስለ አይ ስራ አለ አልክ። ስራ አዳምጠኝ፣ ወደኋላ አትመለስ። እዚህ ጋር ነኝ ያለው። አትደረም። ቁርባንና መጠመቅ ስራ ነው አልክ። ውሸት። ይኸው በአደባባይ ነው ያንተን ምንም አለማወቅን የማሳየው። ውሸት። ቤተ ክርስቲያን ሚወት እንዳታረገኝ እስካሁን ሚወት አላደረከኝም እንዳታረገኝ። ይኸውልህ መጀመሪያ ሚወት እንዳታረገኝ። አልጮም። ይኸው አሁንም ቀስዬ ነው። እንዳላረግ ከፈለክ ሚውት አድርግ ብራዘር። ሚውት አድርጋ እንዳላረግ ከፈለክ ለምን ሰውነት ሚውት አላደርግም ማለት ቤት ስለሆነ ነው። ደረብ ወዳጅ። አይ ቤት ስለሆነ ነው ወይ? እንዳንተ ቤት መፈት ስላደርግ ደም እኮ እስካሁን ሚውት አላደረግኩም አይደለም። ሚውት አላደርግ ነው እየተግባባን ያለ ነው። እንደዛው እንቀጥል። ምንም አልወሰንም። እንዳትደረግ ግን ዝም ብለህ ስማ ብራዘር። እሺ እሰማለሁ። ቀጥል። ይኸው ምን ብለህ ዋሸ? ቤተ ክርስቲያኔ ጥምቀትንና መጠመቅን ስራ ብላ ትናገራለች አልክ። ውሸት። ቤተ ክርስቲያን ቁርባንንና መጠመቅን ስራ ብላ አታወራም። ማስረጃ ካለ ስጠኝ። ቤተ ክርስቲያን ጥምቀትንና መጠመቅን ቁርባን ብላ የተናገረችበት ሜሮንን ጨምሮ ጥምቀት ስራ ያለችበት ቦታ ማስረጃ ካለ ስጠኝ። አሁን ደግሞ እኔ ስማኝ መልሱን። አሁን የጠየቄን ጥያቄ በጥያቄ ነው የምመልስልህ። ጥያቄ በጥያቄ ስለሚመለስ ስማኝ። ጥያቄ በጥያቄ ስለሚመለስ አዳምጠኛ። እኔ አሁን ዝም አልኩህ አይደል? ለምን ትደረባለህ አንተ?
አንተ ለምን ትገባብኛለህ? ጥያቄ ጠይቀኛል። አንተ ለምን ትገባብኛለህ? መልስ በቃ ስማኝ፣ አዳምጠኛ። ስለዚህ አዳምጠኛ፣ መልስ አዳምጠኝ፣ አትግባብኝ፣ ጣልቃ እንዳትገባ። እኔ ዝም እንዳልኩት ዝም። እሺ፣ እዚህ ያላችሁት ሁላችሁም ዳንኤልም ጨምሮ የያዕቆብ መልእክት ምዕራፍ 2 ቁጥር 14 ላይ እምነት ያለ ስራ የሞተ ነው የሚል የመጽሐፍ ቅዱስ ክፍል አለን። ሶዛት ስራ የሌለው እምነት የሞተ ነው ካለ ያ ስራ የተባለው ነገር ምንድን ነው? ስራ የተባለው ነገር አየህ፣ መልሱ ይህንን ስራ የተባለው ነገር ስትመልስ ቅዱስ ቁርባንና ጥምቀት ስራ መሆን አለመሆኑን ትመለከታለህ። ከዛ ባሻገር ግን አንድ ሰው ለምሳሌ ያክል አንድ ሰው ይህንን ልመልስልኝ ነው። ቀጥል ጎበዝ። እና እንጂ ስራ የሚለው ጥቅስ አንተ አይደል የጠቀስከው? መልስልኝ። ጎበዝ። ስራ ማለት ምን ማለት እንደሆነ መልስልኝ። አትደረም። ሰጥ ብዬ ይኸው 2:14 ብለኸኛል። 2:14 ራሱ አውጥቼ እልሃለሁ። ጥምቀትና ቁርባን ስራ መሆናቸውን ይኸው አሳየን። ይሄ ስራ ምን ማለት ነው እያልኩ ነው እኮ ብራዘር። የስራን ትርጉም ንገረኝ። ምን አይነት ስራ ነው? ምን አይነት ስራ ነው? ይሄ ስራ ምን አይነት ስራ ነው? ይሄ ስራ ምን አይነት ስራ ነው? እየነገርኩ ነው። ይሄ ስራ ምን አይነት ስራ ነው? ስራ የሚለው ነገር ምን አይነት ነው? አሁን ስራ የሚለው መልስልኝ። በጥያቄ አሁን ስታወራ ሰማሁ አይደለ? ሰው እንዲሰማን በጣም በነፃነት ነው የማዋራ። ረጋ በል አይዞህ። ምን አልከን? ቁርባንና መጠመቅ ስራ ነው አልክ። ውሸት። ስራ ነው ስትል ማስረጃ አንጣ ስልክ ያዕቆብ ምዕራፍ 2 ቁጥር 14ን ጠቀስክ። ምንን ለማስረዳት? ጥምቀትና ቁርባን ሜሮን ስራ ናቸው፣ ያዕቆብ እንደዛ ብሎ አስተምሯል ብለህ ዋሸ። ይሄው እድል ሰጥሃለሁ። አላልኩም፣ አስተምሯል አላልኩም። አዳምጠኝ። ያልኩትን አልሰማኝም። አሁንም አዳምጠኝ። ያዕቆብ ቅዱስ ቁርባንና ጥምቀት ስራ ነው ብሎ በምዕራፍ 2 ቁጥር 14 ላይ ተናገረ አላልኩም። ያልኩት ምንድን ነው? ያዕቆብ መልእክት ምዕራፍ 2 ቁጥር 14 ላይ ስራ የሌለው እምነት የሞተ ነው እንደሚል ያ ስራ የተባለው ነገር ምንድን ነው? ያ ስራ የተባለው ነገር ምንድን ነው? ስራ የተባለው ነገር መቆፈር ነው? መንዳት ነው? መራመድ ነው? መሸከም ነው? ምንድን ነው? ትርጉሙን ንገረኝ ነው። ከዛ በኋላ ወደዚህኛው መልስ እመጣልሃለሁ። እሺ አንዴ በቃ አሁን በደምብ ሰማሁ። ዝም ያልኩት አንተም ዝም ብለህ እንድሰማኝ ነው። ኦኬ ሰምታችሁታል? አዎ ቴንክ ዩ። በደምብ ስሙት። ለጠየቅኩት ጥያቄ በጥያቄ መልስ አለ ነበር ያለው። ኦኬ ሄደን አየነው አላልኩም። አንተ ለጠየቅከኝ ጥያቄ ያዕቆብ ምዕራፍ 2 ቁጥር 14 ላይ ስራ የሚለውን ትርጉሙን ንገረኝ በእናትህ ዳኒ። እኔ ሞኝ መሰልኩ እንዴ? ስራ የሚለውን ትርጉም ንገረኝ ነው ያልኩ። ስራ የሚለውን ትርጉም ንገረኝ ነው ያልኩ። አሁንም ደግሜ የምልህ ንገረኝ ነው ያልኩ። መበርታት ነው እኮ ያለብህ ብራዘር፣ መበርታት ነው ያለብህ። ይቅርታ ሞዴሬተር ሚውት ማድረግ አይጠበቅባቸው። ሞዴሬተሮች ሚውት ማድረግ አይጠበቅባቸው። አንዴ አትደረም ማለታቸው የጠየቁት የመለስኩልህ ጥያቄን በጥያቄ ብዬ ላስታውስ። ጥያቄ አዳምጠኝ። አሁንም ደግሜ ላስታውስ። ዋን ሞር ታይም ጥያቄን በጥያቄ ብዬ የመለስኩልህ። ምን አልኩ መሰለህ? አዳምጠኝ። ምን አልኩ መሰለህ? ያዕቆብ 2:14 ላይ አልኩ ስራ የሚለው ትርጉም ምንድን ነው? ትርጉሙን ፍታልኝ አልኩ። ስራ የሚለው መቆፈር ነው፣ መራመድ ነው፣ መሄድ ነው፣ መንጠልጠል ነው። ስራ የሚለውን ትርጉም ፍታልኝ አልኩ። ይህን ፍታልኝ። በደምብ ስማኝ። አሁን ለጠየቅኩት ጥያቄ መልስ አልሰጠኝም። ጥያቄ ቅድም ያለው ምንድን ነው? ቆይ አንዴ ስለሰማሁ በደምብ ስማኝ። ደሜ ይጠቅማል። ባይዘው እንዲጠቅመ ተረጋግቼ እያወራሁኝ ያለሁት። ኦኬ ስራ ብሎ ለጠቀሳቸው ቁርባንና መጠመቅን ሜሮንን ስራ ብሎ ጥያቄ ለጠየቅኩት ማስረጃ ለጠየቅኩት ይሄ ለዚህ ሐሳቡ በጥያቄ ሊመልስልኝ ፈልጎ አይደለም። ጥያቄውን ስላልተረዳ ኤክስፕሌን እንዳደረግለት ነው የፈለገው እንጂ መልስ አግኝቶ አይደለም።
ኦኬ። ስለዚህ አሁን መልስን የፈለገው ስራ ምንድን ነው? ስራ ብሎ የተጠቀሰው ምንድን ነው የሚለውን ጥያቄ ፈልጎ ነው፣ መልስ ፈልጎ ነው። ስራ ምን ማለት እንደሆነ አላወቀም። ስራ ምን ማለት እንደሆነ ላስረዳው። በቃ ይኸው ስራ ምን ማለት እንደሆነ ላስረዳው። የእግዚአብሔር ቃል ስራ ምን ማለት እንደሆነ ያስረዳል። እሱን ካስረዳው በኋላ ግን እንዳትረሳ፣ በማስረጃ ከቤተ ክርስቲያን ቁርባንና መጠመቅ ስራ የተባለበትን ቦታ ማስረጃ ሰጠናል። ኦኬ፣ እንዳትረሳ፣ እሱን ነው የምታመጣው። ይኸው እሺ፣ እንቀጥል። ይኸው እሺ፣ ያው ስራ ማለት ምን ማለት እንደሆነ በእግዚአብሔር ቃል አንጻር እንየው። እንደዚህ ይላል፣ ያው ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ምን ለሚያደርግ? ለሚሰራ። ስለዚህ ስራ የምንለው ነገር በእግዚአብሔር ቃል አንጻር ስናየው ምን ማለት ነው? ባደረግከው በዛ ነገር የምትቀበለው ደሞዝ፣ የልፋት ውጤት ያለበት የላብ ይኸው የስራን ትርጉም እየነገርኩ ነው ያለሁት። ይኸው ስራ ማለት ደሞዝ የምትቀበልበት ነገር እሱ። አሁን ደግሞ ምን አይነት ስራ ነው ደሞዝ የምትቀበልበት ወደሚለው መጣት። ቆይ አንዴ። ስለዚህ ስራ የሚለው ተተረጎመለት ማለት ነው። አለቀ። ስራ የሚለው ነገር ለደምረው አልተተረጎመም። አሁንም ስራ የሚለውን አልፈታኸውም። ስራ የምንለው ነገር ደግሞ ምን አይነት ነው? አልፈታኸውም። ስራ ምን አይነት ስራ ነው ደሞዝ የሚያስከፍለው? ስራ ምንድን ነው? ትርጉሙን አምጣ እያልኩ ነው። የማይገናኝ ነገር አትናገር። አሁን ምን አይነት ነው ወደሚለው መጣ። ይህንንም ደግሞ መልስልሃለሁ። አንተ በጠቀስከው በያዕቆብ ሀሳብ ላይ ሄደን እናውራና ላሳየ። ኦኬ፣ በዛ ኮንቴክስት ላይ ስሩ ያለው ምን እንደሆነ ላስረዳ ማለት ነው። ቁርባንና መጠመቅ ያዕቆብ እንዳልጠራ አሳይቼ ከዛ ወደ ሀሳብ ትሄዳለህ ማለት ነው። ይኸው ያዕቆብ ምዕራፍ 2 ስለምን ስራ የሚለውን ትርጉም አምጣልኝ ወንድሜ። አንተ አሁን እዚህ ሮሜ 4:4 ላይ የመጣኸው ትርጉም ብለን የመጣኸው ሮሜ 4:4 ላይ ትርጉም ብለን የመጣኸው ትርጉሙን አምጣልኝ። የስራን ትርጉም አምጣ መጀመሪያ። አይዞህ ወዳጅ። ያዕቆብ ምዕራፍ 2 ቁጥር 14ን ስርዓት የሚል ሀሳብ ስላለው ያ ስራ የተባለው ጉዳይ ጥምቀትና ቁርባን እንዳልሆነ ከክፍሉ እንየው። ትርጉሙን ንገረኝ። ስራ የሚለው ትርጉሙ ምንድን ነው? ዳኒ ትርጉሙ ምንድን ነው? ስራ ነገርኩ እኮ። ስራ ማለት አንተ በጉልበት በአንተ ማንነት ደሞዝ የምትቀበልበት ለለፋው ለጠራው። ያ ደሞዝ የሚከፈለኝ ምን አይነት ስራ ሰርቼ ነው? ምን አይነት ስራ ተሸክሜ ነው? ሩጬ ነው? ተገልባብጬ ነው? ተሰቅዬ ነው? ደም አፍስሼ ነው? ምን አይነት ነገር ሰርቼ የምቀበለው? ንገረኝ። ይህንን ትርጉሙን ነው ንገረኝ የምልህ ትርጉሙን። የስራውን አይነት ነው የምጠይቀኝ? ጎበዝ። የስራውን አይነት ጎበዝ። ያዕቆብ ምዕራፍ 2 ቁጥር 14 ላይ የጠቀስከው ያንን የስራ አይነት ለማየት ነው። ስራ ያዕቆብ ስራ ያለው ምን አይነት ነገር ነው? ምን አይነት ድርጊት ፈጽመ ነው ስራ ያለው ያዕቆብ? ምን አይነት ነገር ነው? ላሳይ፣ እሱን ላሳይ። ስራ ያለው ያዕቆብ ስራ ያለውን ነገር ላሳይ። ወንድሞች ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማርላት አትያዙ። የወርቅ ቀለበት ያደረገን የጌጥ ልብስ የለበሰን ሰው ወደ ጉባኤያችሁ ቢገባ ይኸው እድፍ ልብስ የለበሰን ድሃ ሰው ደግሞ ቢገባ የጌጥ ልብስ የለበሰን ተመልክታችሁ አንተ በዚህ በመልካም ስፍራ ተቀመጥ ብትሉት፣ ድሃውንም አንተ ወደዚያ ቁም ወይም ከእግሬ መረገጫ በታች ተቀመጥ ብትሉት ራሳችሁን መለየታችሁ አይደለምን? ይላል። እሺ፣ ስለ መለየት እያወራን ያለው በጣም ጥሩ። እንቀጥል። ክፉ ሐሳብ ያላቸው ዳኞች መሆናችሁ አይደለምን?
እሺ የተወደዳችሁ ወንድሞቼ ሆይ ስሙ። እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸው መንግሥት እንዲወርሱ የዚህን ዓለም ድሆች አልመረጠምን? መርጧል። እንዴት ነው ድሆች የተመረጡት? የማንን? የእግዚአብሔርን መንግሥት እንዲወርሱ። የእግዚአብሔርን መንግሥት እንዲወርሱ በምድር የተመረጡት እንዳንረሳ ወገኖች በእምነት። ኧረ ወደ መልሱ ዳንዬ፣ ወደ መልሱ አይዞ ብራዝ አይዞ። ወደ መልሱ አባት ቁጥር 6 እናንተ ግን ድሆች አዋረዳችሁ፣ ባለጠጎች የሚያስጨንቋችሁም አይደሉምን? ወደ ፍርድ ቤትም የሚጎትቷችሁ እነርሱ አይደሉምን? የተጠራችሁበትን መልካሙን ስም የሚሰድቡ እነርሱ አይደሉምን? ቁጥር 8 ነገር ግን መጽሐፉ ባልንጀራህ እንደ ራስህ ውደድ እንደሚል የንጉሥ ሕግ ብትፈጽሙ መልካም ታደርጋላችሁ። ምን ታደርጋላችሁ? መልካም ታደርጋላችሁ። ለሰው ፊት ግን ብታደሉ ኃጢአትን ትሰራላችሁ። ሕግ እንደ ተላላፊዎች ይወቅሳችኋል። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ አትግደል ብሏል። ባታመነዝር ነገር ግን ብትገድል ሕግን ተላልፈ ተላላፊ ሆነሃል። በነፃነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲሁ ተናገሩ፣ እንዲሁም አደረጉ። ምሕረትን ለሚያደርግ ምሕረትንም የሌለበት ፍርድ ይሆናል፣ ምሕረትን በፍርድ ላይ ይመካል። ወንድሞች ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግባር ቢያጡ ከእናንተ አንዱም በደህና ሂድ እሳትም ሙቅ ጥገብም ቢለው ለሰውነቱ የሚያስፈልገውን ባይሰጠው ምን ይጠቅመዋል? ስራ ብሎ አሁን ያዕቆብ ሲያወራ እዚህ ክፍል ላይ የምናያቸው ክፍሎች አሉ። በድሃውና በሀብታሙ መካከል ልዩነት አለማድረግ፣ የተቸገሩ ሰዎችን ወይ ደግሞ የተራቆቱ ልብስ የሌላቸውን ሰዎች ምን ማድረግ? ማልበስ። ስራ ዳኒ 17ን ጨርሷ 17ን ጨርስ፣ ቀጥል። ከዛ ምን ይላል? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን ልቀጥል። አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትን ከስራ ለይታ አሳየኝ፣ እኔም እምነቴን በስራዬ አሳይሃለሁ ይላል። በአውዱ መሰረት ቆይ አንዴ፣ በአውዱ መሰረት በክፍሉ አውድ መሰረት እያወራን የምንሄድ ከሆነ እዚህ ክፍል ላይ አንበባ ዳንዬ መጀመሪያ ጨርሳ አውዱን እንጨርስ። መጀመሪያ የምዕራፉን አውድ እኮ ስለ እምነትና ስለ ስራ ያለውን እንጨርስና ከዛ ሪቪው ትሰጥበታለህ። ሪቪው ታደርጋለህ። ግድ የለም ሪቪው ታደርጋለህ። ቀጥል ብራት ራስህ እየመለስክ ነው። ቀጥል 19 ቀጥል ቁጥር 19 ቀጥል ቁጥር 19 ምን ይላል? 18 እኮ ደረስን ወንድም አለም። እሺ አሁን ቀጥላ ጨርስ። እስከ 24 አንብብ። እስከ 24 ይሄው ከፈለክ አሁን አንተ አንብበው እያወራ የኔ አባሽ ላንብብልህ። እሺ እኔ ላንብብልህ። እሺ ካቃተ እኔ ላንብብልህ። እሺ ነገር ግን ቁጥር 18 እኔን አይደለ ወይ የጠየከኝ? ደሜ እኮ ወደ ኋላ አትመለሳ። እኔን አልተመለስኩም። ለምን ዘለዋለሁ? የስራን ትርጉም ልታመጣልኝ አልቻልክም። የስራን ትርጉም ልታመጣልኝ ጨርሰው ቁጥር 18ን 19ን 20 አይጠበቅብኝም። የአምላኬን ቃል ጠንቅቄ አውቀዋለሁ። አላለቅማ ሀሳቡ አላለቅም፣ አልተቋጨማ ዳኒ ያልተቋጨማ ሀሳቡ። እስከ ስንት ላንብብልህ? ችግር የለም። እስከ 26 ከ18 እስከ 26 ሙሉን አላነብም። ቁጭ ብለህ አንብበው እሱን። እኛ የእግዚአብሔርን ቃል ይኸው እኔ ላንብብልህ። ይኸው እኔ ቶሎ ላንብብልህ። በፍጹም ቶሎ ይኸው ላንብብልህ። ወዳጅ መስማት አለብህ። ክፍሉ ታደርገኛለህ። አዲስ አይደለም የሚታወቅ። ለጠየቅከው ለምን የሚወጣ ታደርገኛለህ? ስለዚህ የስራን ትርጉም ማወቅ አልቻልክም። በቃ አንተ የስራን ትርጉም እኔ ላስረዳ። በቃ ላስረዳ። መልሱ ልመልስልህ ልነግርህ ነው። አትመልስልኝም። እሺ ምን ንገረኝ። ይሄው በክፍሉ አውድ መሰረት ያዕቆብ ስራ ብሎ የገለጸው ሀሳብ ምንድን ነው? በድሆችና በሀብታሞች መካከል ልዩነት አለማድረግ። ልዩነት አለማድረግ ስራ ብሎ የገለጸው
ስራ ብሎ የገለጸው ሐሳብ ምንድነው? እሱ ለድሆች ለሀብታሞች እያደሉ ድሆችን አለመበደል። ያዕቆብ እሱ ስራ ብሎ በአውዱ መሰረት ነግሮናል። ሌላስ ምን አለ? ሌላ ካለ አውዱ የጌጥ ልብስ የለበሰውን ተመልክታችሁ አንተስ በዚህ መልካም ስፍራ ተቀመጥ ብትሉት፣ ድሃውን አንተ ወደዚያ ቁም ወይም ደግሞ ከእግሬ መረገጫ በታች ተቀመጥ ብትሉት፣ መለያየት ይሄ መለያየት ይባላል። መለያየት አዳምጠኝ ማያርለ ስራ ማለት ልንገርህ፣ አሁን ልመልስልህ። ስራ ማለት አንደኛ ስራ ማለት አንተ ሁለት ነገር ቢኖረ አንዱን መስጠት አንዱ ለራስ ማድረግ ስራ ነው። ይሄም ማለት ነው። ገባ? ሰውን አለመለያየት፣ ሰውን እንደ እኩል መመልከት፣ ያም ተጨምሮ ደግሞ ማለት ነው። ያም ተጨምሮ እንዲሁም ከመልሶ አኳያ ይሄ ስራ እንደሆነ ሁሉ ስራ ነው ብለህ እንዳመንከው ሁሉ አንድ ሰው ካመነ በኋላ ጥምቀትን መጠመቅ እንዳለበት፣ ጥምቀትም ስራ ስለሆነ ማስረጃ እዚህ ጋር ምን ነው ፈራ? ያዕቆብ ስለ ቁርባን አላወራም። ያዕቆብ ስለ መጠመቅ አላወራም። ምን ነው ፈራ? ኦይ አንዴ አንተን ፈራ። እኔማ አነበብኩልህ እኮ ከላይ እስከታች። አንተን የፈራኸው ቁርባንና መጠመቅ በቤተ ክርስቲያን ስራ የተባለበትን ማስረጃ አንተ ስራ የተባለበትን ማስረጃ አንተ መተባበር ስራ ነው ስራ አይደለም? ማስረጃ አንጣ። እኔን አትጠይቅ። ማስረጃ ጥምቀትና ቁርባን ማስረጃ ለሰጥ ነው። እሺ ማስረጃ ለሰጥ ነው። መተባበር ስራ ነው ስራ አይደለም? ማስረጃ መተባበር ስራ ነው ስራ አይደለም? መተባበር ስሙኝ፣ የእግዚአብሔር ቃል የሚናገረውን ወንድሞቼ፣ የእግዚአብሔር ቃል የሚናገረውን ስሙኝ። መጽሐፍ ቅዱስ እንደዚህ ይላል፣ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ሲል ምን ያስፈልጋል? ለመኖር መስራት ያስፈልጋል። እግዚአብሔር ቃል ልመልስልህ። ራፍት ነው። አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንሆን ዘንድ የሚለው ቀን ምን የሚያስፈልገው ነው? አዳምጠኝ። በኢየሱስ ስም አረ እንደው አዳምጠኝ። ክርስቲያን ነው እዚህ ጋር እየነገርኩህ ነው። እንግዲህ ክርስቶስ በአብ ስለመባሉ ማስረጃ እየነገርኩህ እኮ ነው። ከዚህ በላይ ይኸው በቃ አንድ እንሆን ዘንድ የሚለው ቃል አንድ ለመሆን መተባበር እንዳለበት እየነገረ ነው። ማስረጃ አንጣ። ስለመጠመቃችን አንድ መተባበር ስራ አይደለም? መተባበር ስራ አይደለም? አይደለም። መተባበር ስራ አይደለም? ማስረጃ አንጣ። መተባበር ስራ ነው ስራ አይደለም? ማስረጃ አንጣ ብራዘር። መተባበር ስራ ነው ስራ አይደለም? ጥምቀት ስራ ሆኖ አያውቅም። መተባበር ስራ ነው ስራ አይደለም? መተባበር ጥምቀት ስራ ሆኖ አያውቅም። መተባበር ስራ ነው ስራ አይደለም? መተባበር አይዞ ወዳጅ ማስረጃ አለ። መተባበር ስራ ነው ስራ አይደለም? ይሄን መልስልኝ። አይደለም። የጥምቀት መተባበር ስራ ነው። ስሙኝ፣ ይኸውላችሁ መተባበር የሚለው ቃል አይደለም። መተባበር ስራ አይደለም? አይደለም። መተባበር ስራ አይደለም? እግዚአብሔር አምላክ አቤት አቤት ጌታ ሆይ አንተ እኔ ነው አንተ አዳምጠኝ። ማስረጃ ነገርኩህ እኮ ማስረጃ እኮ ነገርኩህ። መተባበር አልኩህ። ያ መተባበር ጥምቀት ስራ ነው የሚል አንተ ብራዘር አንተ ይኸውልህ አንተ በስራ ተባበርክኝ። አሁን ኦርቶዶክስ እንደማታውቃት ማሳያ ከሌለ ከዚህ በላይ መታገስ ስለሌለ ቤተክርስቲያን ጸጋ አንድ ቦታ መቀበያ መተባበር አንዴ አየህ፣ ጥምቀትን ቤተክርስቲያን ምን ብላ እንኳን እንደምጠራ አታውቅም። ጸጋ መቀበያ ብላ ነው ቤተክርስቲያን የምታወራው። አትደረብ። ዝም ብለህ የማታውቀውን አትናገር።
ማስረጃ ሚውት አታርገኝ። ጸጋን የተቀበልኩት በቅባ ሜሮን ነው እንጂ በጥምቀት አይደለም። በቅባ ሜሮን ነው ጸጋን የተካፈልኩት፣ በቅባ ሜሮን። እማታውቀውን አትናገር። በጥምቀት ልጅነትን ነው ያገኘሁት። በጥምቀት የእግዚአብሔር ልጅነትን ነው ያገኘሁት። ገባር የማታውቀውን አትናገር። ጸጋን ያገኘሁት በቅባ ሜሮን ነው ብራዘር። አንዴ ቆይ እሺ፣ በደምብ ስሙ ኦርቶዶክሳውያን። ጥምቀት ስለዚህ መተባበር የሚለው ስራ አይደለም ብለሃል። እንግዲህ ጨረስን። ወደ ገደለው እንሂድ። ወደ ገደለው እንሂድ። አንዴ ጮኸ የምትደብቀው ቤተክርስቲያንን አለማወቅን በአደባባይ ነው ማሳየህ። ምኑን አምጣ ማስረጃ አለማወቅ። ኧረ ብራዘር አንዴ ተረጋጋ። ጥምቀት ጸጋን መቀበያ ነው ወይስ መቀበያ አይደለም? ቤተክርስቲያን ውስጥ ሁላችሁም ስሙኝ። እኛ የምንጠመቀው ጥምቀት የልጅነት ጥምቀት የእግዚአብሔር ልጅነትን የምንለብስበት ነው እንጂ ጸጋ መቀበያችን አይደለም። እሺ ሁላችሁም ስሙ። እሺ ሁላችሁም አንዴ እሺ። ጥምቀት ስራ እንጂ ጸጋ አይደለም ብላ ኦርቶዶክስ ታምናለች ማለት ነው። ምንድን ነው ድብልቅልቅ ያለ ጥያቄ ትጠይቃለህ። አንዴ እዛ ውስጥ ትገባለህ፣ አንዴ እዚህ ውስጥ ትገባለህ፣ አንዴ እዚህ ትጨመላለቃለህ። እዚሁ ጋር ነኝ ያለው። ጥምቀት ስራ እንጂ ኦርቶዶክስን እንደማታውቅ ማሳያው ይሄ ነው። አዳምጠኝ። አሁንም ስማኝ። ቤተክርስቲያኔ ጥምቀትን የህፃናት ጥምቀትን የምታጠምቀው አዳምጠኝ። የህፃናት ጥምቀትን የምታጠምቀው የእግዚአብሔር ልጅነትን እንድንለብስ ነው። የእግዚአብሔር ልጅነትን ጥምቀት ስራ ነው። በኦርቶዶክስ ጥምቀት ስራ ነው። ስማኝ፣ ጥምቀት በኦርቶዶክስ ስራ ነው። አንዴ ጸጋ ነው ትላለህ፣ አንዴ ስራ ነው ትላለህ። ስራ ነው ወይ? አዳምጠኝ። አንድ ሰው ካመነ በኋላ መጠመቅና እኮ ልመልስልህ ብራዘር፣ በጣም ከብጃህ እንደከበድኩ ይገባኛል። አንድ ሰው ካመነ በኋላ ስማኝ፣ እኔ ካላወረድከኝ አልወርድም፣ እንዳታወርደኝ። ጥምቀት አንድ ሰው ካመነ በኋላ መጠመቅ አለበት። ለምን ካመነ በኋላ መጠመቅ ያለበት? መጽሐፍ ቅዱስ ማርቆስ 16:16 ያመነ የተጠመቀም ይድናል ብሎ ኢየሱስ ክርስቶስ በተናገረው መሰረት አንድ ሰው ካመነ በኋላ የማይጠመቅ ከሆነ ጸጋ ነው ብራዘር። የማይቀበል ከሆነ ጥምቀትን የማይቀበል ከሆነ አይድንም። ያ ማለት ምንድን ነው? ከክርስቶስ ጋር በስራ አልተባበረም ማለት ነው። ጥምቀት አዎ ስራ ነው። ስማኝ፣ ጥምቀት መተባበር ነው። መተባበር ነው። መተባበር አይደለም። መተባበር ነው። መተባበር አይደለም። የቅድሙ መልስልኛ። የቅድሙ መልስ ጥምቀት ምን ብለህ መተባበር ምን ማለት ነው? እሺ መተባበር ምን ማለት ነው? መተባበር ስራ ነው ወይ ስራ አይደለም? መተባበር ምን ማለት ነው? መመለስ አትፈልግም። መተባበር ምን ማለት ነው? ስራ ነው ስራ አይደለም? መተባበር ስራ ነው ስራ አይደለም? መልስ ላይ ኦርቶዶክሳውያን እዚህ ያለን ሁላችን ጥምቀት ስራ ሆኖ አያውቅም በቤተ ክርስቲያን ታሪክ ውስጥ። አይዞ ወዳጅ፣ ጥምቀት የአንተ እንኳን ቤተ ክርስቲያን ጥምቀትን ስራ ነው የሰው ስራ ነው ብላ አታስተምርም። እማታውቀውን አትናገር። ብራዘር ሚዩት አድርግ። ሚዩት እማታውቀውን አትናገር። ስራ ነው ካለች ጸጋ ነው ያለችበት ማስረጃ አምጣ። አንተም ጥምቀት ጸጋ መቀበያ ነው ብላ ያለችበትን አምጣ። አለቃ። እማታውቀውን አትናገራ። እማታውቀውን አትናገራ። የኔ አባት እኔ በመረጃ ነው። አንተ ማስረጃ የለኝም። ስለዚህ ወደ መጀመሪያ ኢኒሻል ሳልቬሽን እንመለስ። ወደ ድህነታችን እንመለስ። ከበደ አባቴ ከበደ የለም ችግር የለም። ስለዚህ ወደ መጀመሪያው እንመለስ። ኦኬ ተረጋጋ። ተረጋጋ። እሺ ላውራ ላውራሻ ተረጋጋ። ልመለስህ እኮ ነው ብራዘር። አይዞህ አንተ መረጋጋት ያለብህ አንተ ነህ። ይኸው ምን አልከን? እኔ ድኛለሁ። የመጀመሪያ ድነትን ያገኘሁት ምን አልከን?
በእምነት ብቻ ነው ወይ ስለ አይ ስራ ሰርቼ ነው አልክ። ኦኬ የሰራው ስራ ምንድነው ሲባል አዳም አሁንም እያወራ ሰው አዳምጥ አይባልም። ብራዘር አንተ ነው ማዳመጥ ያለብህ። በሚያወራ ሰው ያወራል፣ ሲጨርስ ነው የምትወራው። የሚወጣው ያልኩትን ነው ያላልኩትን አትናገር። እኔ ያልኩት ከእምነት በፊት ስራ አልሰራሁም። ከእምነት በፊት ስራ ሰርቼ አምኜ አልዳንኩም። ከእምነት በፊት ነገር ግን ካመንኩ በኋላ ግን ስራ ያስፈልገኛል አልኩ። ካመንኩ በኋላ መጠመቅን ነው ስራ ያልከው። ካመንኩ በኋላ ስራ ያስፈልገኛል። በምንድን ነው የዳንከው አልከኝ። በምንድን ነው የዳንከው አልከኝ። በምንድን ነው የዳንከው አልከኝ። የዳንኩት አልኩ። አዎ የዳንኩት አልኩ። ያመንኩትን እምነት በጥምቀትና በቅዱስ ቁርባን እካፈላለሁ። የእግዚአብሔር ልጅነትን እለብሳለሁ። እምነቴን ደግሞ በስራዬ እጠብቃለሁ። የዘላለም ሕይወት ይኖረኛል አልኩ። በጣም ጥሩ። ስለዚህ ምንድነው እያለን ያለው? ይሄው የጻፍነውን ስራ አፈረሰው ማለት ነው። አንዴ እንዳትደረብ ስሜት ያቱ ስታወራ ብራ ተሰማው አይደል? አንዴ መስማት አቅም ይኖር። ይሄው ክህደቱን ላሳያችሁ። የጻፍነው ነው። ኦኬ ውሸት ያልኩት መቼ ነው? ምን አለን? በእምነት አይደለም የዳንኩት ስራ ከእምነቴ በኋላ ሰርቼ ነው አለ። ስራ ሰርቼ ነው። ስራው ምንድን ነው ሲባል ቁርባንና መጠመቅ አለ። ሜሎንን ጨመርኩለት። ውሸት። ቤተ ክርስቲያን ጥምቀትንም ቁርባንንም አሁን ማስረጃ የለህም። ቤተ ክርስቲያን ቁርባንንም ጥምቀትንም ስራ ብላ አታወራም። ታፍርበታለህ ነገ በዚህ ንግግር። ቤተ ክርስቲያን የማታስተምረውን ምንድነው? እኔ መልስ ምትመልስልኝ? አትደረብ። ለምን ትመልስልኛለህ? አንተ አሁን ያልዳነበትን አምጣ። ኦርቶዶክሳውያን ለምን አልዳኑም ብለሃል። አምጣ። አቅም ይኑር፣ የመስማት አቅም ይኑር። ሚወት አታርግ። ኦርቶዶክሳውያን አልዳኑም ብለሃል። ከመጽሐፍ ቅዱስ አምጣ። ያልዳንበትን ከመጽሐፍ ቅዱስ አምጣ። እኔ የእኛ የዳንኩበትን ነገርኳ። አንተ ያልዳንበትን አምጣ። ያልዳንበት አይዞ ብራዘር መጮ ለምራ ምን ነው ፈራ? ምን ነው ፈራ? ምን ነው ደጋግመህ እዛ ላይ መቀመጥ ፈለግ? ኖ በቃ አወራን እኮ ስለሱ። አሁን አንተ አሁን ያልዳንበትን አምጣ። ያልዳንበትን ከመጽሐፍ ቅዱስ አምጣ። በዚህ ምክንያት አልዳናችሁም ብለህ አሳየን። ቶሎ በል ዳኒ አሳየን። ይሄ የኔ መልስ ነው። ያልዳንበትን አሳየና። ታዲያ ርዕሱን ቀይር። እንደዛ ከሆነ ርዕስን ቀይር። ርዕስን ቀይር። ርዕስን አጽናና። ራስን ደግመህ ወደ ኋላ ለምን እንመለሳለን? ወደ አወራንበት ነገር። ውሸትን ነው የማጋልጠው አላልኩም ስላልክ። ምኑን ነው ውሸት የምታጋልጠው? እኮ ያልዳንበትን አሳየና። ያልዳንበትን አሁን ክህደትን ግን ላሳየህ። እሺ ቀጥል። ያልዳንበትን አሳየህ። ክህደትን ላሳየህ። ክህደትን የካርከውን ክህደት ነው ማሳየህ። ያልዳንበትን ክህደትን ነው ማሳየ። አረጋገው። ያልዳንበትን ሰረስኩት። አሁንም ይህንን ልሰርዘው ነው። ለምን እንዲህ ግራ ካልተጋባ በስተቀረ የኦርቶዶክስ ነገረ ድነት ፖለቲካ አትስራ። አይዞ አየህ፣ ፖለቲካ አትስራ። አቃተኝ በል። አይዞ ብራት በአንተ ገና እኮ በአንተ ሜዳ ላይ እኮ ነው እየተጫወትን ያለ ነው። እንዴት ነው የሚያቅተኝ? ይሄ እኮ የአንተ ሜዳ ነው ብራዘር፣ የኔ ሜዳ አይደለም። ገና ኦርቶዶክስ እንኳን የማታስተምረውን የሐሰት ትምህርት ነው እያወራ ያለው። ቤተ ክርስቲያን አንድም ቀን አንተ እንደምትለው ቁርባንና ስለማሰማ ነው እታች ሆነ መስማት ያለብህ። አሁን ከዛ ስጨርስ ታወራል። ይኸው ምን አለ እንደምረው እኔ ስራ ሰርቼ ነው። ይኸው ጽፌልሃለሁ። ምን ስራ ሰርቼ ነው? ምንድን ነው የሰራው ስራ? ጥምቀትና ቁርባን ስራ ነው። ይሄ እኮ የአንተ ትምህርት እኮ ነው። አንተ ነው ያወራኸው። አየው፣ ምን ውሸት ስለሆነ ማለት ነው። ማስረጃ ስጠን። መጽሐፍ ቅዱስ ውስጥ ጥምቀትና ቁርባን ስራ የተባለበት ቦታ ወሰድከን። ምን አልከን? ያዕቆብ ምዕራፍ 2 ቁጥር 14 አልክ። ሄድን ያዕቆብ ምዕራፍ 2 ቁጥር 14 ላይ ጥምቀትና ቁርባንን ስራ ብሎ ይጠራል? አይጠራም። ቁርባንና ጥምቀትን ስራ ብሎ አያውቅም መጽሐፍ ቅዱስ። አየህ አለ ኢቭን
ገና ኦርቶዶክስ አይደለም አንተ። በዚህ እምነት አታቃትም ብራዘር። አየህ አታቃትም። የማታቃትን ቤተክርስቲያን ነው እድንባታለሁ እያልክ ያለው። የማታቃትን ቤተክርስቲያን አታቃትም። ቤተክርስቲያን ስለ ስራና ስለ እምነት ስለ ስራና ስለ በማስረጃ የማውራት አቅም አለኝ ካልክ ተደማምጠ የማውራት አቅም ካለ ብራዘር በደስታ ነው የምቀበል። አየህ የታገስኩ የሐሰት ትምህርት ከውጭወት በስተቀር ሌላ ነገር እንደሌለ ለማሳየት ነው። ደሚያችን ሚውቱ አልበራ አለ። ለምንድን ነው? ኦኬ አሁን በራ። እሺ አሁን ዳኒ ልሰርዘው ዳኒ ስማኝ፣ ልሰርዘው አላልከውም? ይሄንን ደሜ ስማኝ፣ አሁን ስማኝ። እኔ አሁን የምፈልገው ከአንተ ኦርቶዶክስ ለምን አዳምጥ፣ የኔ መልስ ተወና፣ አሁን አዳምጠኝ። ምንም ለምን አጨቀጭቆ ምን የምልህ ብቻ መልስ እኮ አላምንበትም። አሁን ለምን ትከራከረኛለህ? በራስ ለምን አስገባኝ? ለምን ታወርደኛለህ? ለምን ታስገባኛለህ? የምታምንበትን እምነት ተደማምጠ መልሳ ለምን ታወርደኛለህ? ለምን ታስገባኛለህ? ልሰርዘው ወይ ይሄንን እኔ አላምን ለምን ታወርደኛለህ? ለምን ታስገባኛለህ? ወይ መልስልኝ። ስላልተደማመጥክ መልስልኝ ፕሊዝ። በቃ መልስልኝ። ስለዚህ ልሰርዘው ይሄንን መልስልኝ። እኔ ለምን አቸከችኮ ምን አገባኝ? እኔ በቃ አንተ እኔ መልስልኝ አልተቀበልክም። እኔ የመለስኩልህን አልተቀበልክም። ይሄንን አላምንበትም በለኛ። እኔ የመለስኩልህን መልስ አልተቀበልክም አይደል? መቼ መልሰህ በቃ አልመለስኩልህም። እሺ አሁን እኔ ከአንተ የምፈልገው ለምን አቸከችኮም? ከአንተ የምፈልገው ኦርቶዶክስ አልዳነችም ብለህ ከመጽሐፍ ቅዱስ አምጥተህ አሳየኝ። ቶሎ በል። እሺ አሁን ሚስ ነው የምታደርገው፣ ጣልቃ እንዳትገባ። ይኸው ኦርቶዶክስ አልዳነችም ብለህ ከመጽሐፍ ቅዱስ የምታሳየኝ። ይኸው ሚውት። ይኸው ከእግዚአብሔር ቃል ይሄንን እኮ ነው ፈልገው ብራዘር፣ ከእግዚአብሔር ቃል። እሺ አሁንም ደግሞ አሰርዛለሁ። ገና ብዙ ነገሮችን ክደህ ነው የምትሄደው ብራዘር፣ ብዙ ነገሮችን ነው ክደህ የምትሄደው። እሺ በመጽሐፍ ቅዱስ ውስጥ መዳን በማን ብቻ ነው? በኢየሱስ ብቻ። እንዳትረሱ ወገኖች፣ የእግዚአብሔር ቃል መዳን በማን ብቻ ነው የሚለው። ልሰማ አልችልም ብራዘር፣ ገና አካሄድ